በዛሬ ቪዲዮአችን ደግሞ ከዩኒት 1 ማለትም አፕሊኬሽንስ ኦፍ ባዮሎጂ ከተሰኘው ዩኒት የተወጣጡ የተለያዩ ጥያቄዎችን አብረን እናያለን እንሰራለን ማለት ነው። ስለዚህ እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ፣ አብራችሁንም ስሩ። ስለዚህ ምናየው ምንድነው የ2016 ዓመተ ምህረት ኢንትራንስ ኤግዛም ጥያቄዎች ውስጥ የነበሩትን ነው። ስለዚህ የመጀመሪያው ጥያቄ ምን ይላል? which of the following is the most advanced and recent event in the history of cell biology ይላል። ሶ ከሴል ባዮሎጂ ሪሰንት ማለት በጣም በቅርብ የነበረው የትኛው ነው ማለት ነው? ዲስከቨሪ ኦፍ ደብል ሄሊክስ ስትራክቸር ይሄ ኦሬዲ በ1953 ዲስከቨር የተደረገ ነበር። ስለዚህ ሪሰንት አይባልም ይሄ። ሌላኛው the first scanning electron microscope ኦሬዲ በ1965 ዓመተ ምህረት ስካኒንግ ኤሌክትሮን ማይክሮስኮፕ ስለነበረ ይሄም መልስ አይሆንም። ዲስክሪፕሽን ኦፍ ጎልጂ አፓራተስ ይሄ በ19 ሴንቸሪ የነበረ ነው ጭራሽ። ስለዚህ ይሄም መልስ አይሆንም ማለት ነው። ነገር ግን the sequencing of human genome ይሄ ያለቀው መቼ ነው? 2003 ላይ ነው። 2003 ላይ ነው። ይሄ ሁሉም ዓመተ ምህረቶቹ እንደ ፈረንጆች እንደ አውሮፓውያን አቆጣጠር ነው። ሂውማን ጂኖሙ ያለቀው በ2003 ነው። ስለዚህ ይሄ ከሁሉም ሞስት ሪሰንት ስለሆነ መልሱ ምን ይሆናል ማለት ነው? ዲ ይሆናል ማለት ነው። which of the following statement shows the future promise of biological science finding alternative living space for human population ይሄ መልስ ሊሆን አይችልም ማለት ባዮሎጂ ስለዚህ ኮንሰርን አያደርግም። using stem cells to repair damaged organs and grow new organs ይሄ መልስ ሊሆን ይችላል። ስቴም ሴል ቴራፒ በጣም ብዙ ተስፋ የተጣለበት አዲስ ሳይንስ ነው። ስለዚህ ይሄ መልስ ሊሆን ይችላል። finding the adaptation mechanism of plants to new condition already ፕላንቶች እንዴት አዳፕት እንደሚደረጉ ተጠንቶ ተረድቷል። ስለዚህ ይሄም መልስ ሊሆን አይችልም። environment on how to conserve the environment ይሄም ኦሬዲ ብዙ ተጠንቶ ብዙ አድቫይዝ እየተደረገ ያለ ኮንሰፕት ነው። ስለዚህ መልሱ ምንድነው? ቢ ይሆናል ማለት ነው። ሌላኛው which one of the following research activities has been conducted at the Armer Hansen Research Institute Armer Hansen Research Institute ወይም አህሪ ተብሎ ይጠራል። አለርት ሆስፒታል ውስጥ የሚገኝ ኢንስቲትዩት ነው። እዛ ኢንስቲትዩት ውስጥ ሜዲካል ሪሰርች ነው በብዛት የሚደረገው። ስፔሲፊካሊ ደግሞ በሌሽማኒያ እና ቱበርኩሎሲስ የተሰኙ በሽታዎች ላይ በደንብ ሪሰርች በማድረግ ይታወቃሉ። ስለዚህ ከሜዲካል ሪሰርች ጋር የተያያዘ መልስ ያለው የትኛው ነው? it is ዲ ዴቨሎፒንግ ድረግስ ፎር ሌሽማኒያ እና ቱበርኩሎሲስ ብዙ አይነት ሪሰርች ስለሆነ የሚሰራው ማለት ነው። ሌሎቹ መልሶች ከክሮፕ ፕሮዳክሽን አህሪ አያገባው። ኮንዘርቪንግ the genes of endemic plants ይሄም የአህሪ ስራ አይደለም። assessing the nutritional status of mothers and children ይሄም የአህሪ ስራ አይደለም። ትራንስጀኒክ ኦርጋኒዝም is an organism that ምንድነው? ትራንስጀኒክ ኦርጋኒዝም ስንል በጄኔቲክ ኢንጂነሪንግ ጊዜ ጂን ከአንድ ኦርጋኒዝም ወደ ሌላኛው ኦርጋኒዝም ትራንስፈር እናደርጋለን። ሶ ትራንስጄኔቲክ ኦርጋኒዝም ወይም ጄኔቲካሊ ሞዲፋይድ የሆነ ኦርጋኒዝም ማለት ከሌላ ስፒሺስ ምን ያደረገ ጂን ሪሲቭ ያደረገ ኦርጋኒዝም ማለት ነው። ስለዚህ it has received genetic material of another organism ማለት ነው ትራንስጄኒክ ስንል። ስለዚህ መልሱ ሲ ነው ማለት ነው። ሬፕሊኬት ዲኤንኤ ዊዛውት ኮንትሮል ካን አንደርጎ ክሮሞዞማል ነን ዲስጃንክሽን ይሄ የችግሮች የጄኔቲክ ችግሮች አይነት ናቸው። አርቲፊሻሊ ካልቸርድ ኤንድ ሃርቨስትድ ይሄም መልሱ አይደለም። ስለዚህ ከሌላ ስፒሺስ ጂን የወሰደ ኢትስ ኮልድ ትራንስጄኒክ ኦርጋኒዝም ወይም ጄኔቲካሊ ሞዲፋይድ ኦርጋኒዝም እንለዋለን። which of the following explains how biology takes part in ባዮሴንሰር ቴክኖሎጂ። ሶ ሴንስ ማድረግ ምንድነው? አይደንቲፋይ ማድረግ ማወቅ መቻል ማለት ነው አይደል? ሶ ባዮ ሚንስ ደግሞ በባዮሎጂ ማለት ሊቪንግ ቲንጎችን በማድረግ ማለት። ስለዚህ እንዴት አድርገው ሊጠቅሙን ይችላሉ? ቱ ሞኒተር ፖሊታንስ አይደል? ሶ ሞኒተር ማድረግ ማለት ምን ማለት ነው? መከታተልና አይደንቲፋይ ማድረግ ማለት ነው አይደል? ስለዚህ ሞኒተሪንግ ፖሊታንስ ባዮሴንሰሮች ስራ ነው። ስለዚህ ይሄ መልስ ሊሆን ይችላል። ዴቨሎፕ ቫክሲንስ የባዮሴንሰሮች ስራ አይደለም። ኤክስትራክት ሜታልስ ፍሮም ኦርስ ይሄም አይደለም። ፕሮዲዩስ አንቲባዮቲኮችም የባዮሴንሰር ሞለኪውሎች አድቫንቴጅ አይደለም። ስለዚህ መልሱ ምን ይሆናል ማለት ነው? ኤ ይሆናል ማለት ነው። in a textile industry microorganism commercial products play a significant role in removing stains like grease by changing ምንድነው ይላል ጥያቄ። ሶ ግሪስ ማለት ምንድነው? ይሄ ከፋትስ ከሊፒድ ነገሮች የምናገኘው ስቴን ነው። ለምሳሌ ፍርፍር እየጎረሳችሁ አንዷ እንጀራ ጠብ ብላ ሱሪያችሁ ላይ ብትነካ ስታነሱት ምንድነው? የዘይቱ እንጀራው ላይ የነበረው ዘይት ምን ይላል? እዛው ልብሱ ላይ ይቀራል። ዝም ብላችሁ በውሃ ብታጥቡት
አይለቅም አይደል? በደንብ አይለቅም። ቅባቱ ነገር በደንብ አይለቅም። ነገር ግን በሳሙና አጥባችሁ በውሃ ብታለቀልቁት ምን ይሆናል? ይለቃል አይደል? ስለዚህ ሳሙናው ምን አደረገ ማለት ነው? በዋተር አብዞርብድ ያልነበረውን ያንን ሊፒድ በሳሙናው አማካኝነት ምን ሆነ ማለት ነው? ሶሊብል ሆነ ማለት ነው። ስለዚህ ያንን የሚገልጽልን ኦፕሽን የትኛው ነው? ላርጅ ኢንሶሉብል ስቴን ሞለኪውልስ ኢንቱ ስሞል እና ሶሊብል ዋንስ ይቀይርልናል በዲተርጀንት። ዲተርጀንት ማለት ሳሙና ማለት ነው። ስለዚህ መልሳችን ምን ይሆናል ማለት ነው? ዲ ይሆናል ማለት ነው። ሌሎቹ ስለ ከለር ኦፍ ስቴን ሞለኪውል ይሄም አያገባውም። ቴምፕሬቸር ኦፍ ኢንሶሉብል ሞለኪውሎችንም አይቀይርም። አሲዲክ ኦር ቤዚክ ኔቸራቸውንም አይቀይርም። ነገር ግን በዋተር ኢንሶሉብል የነበሩትን ወደ ሶሉብል በመቀየር ዲተርጀንቶች ይችላሉ። ይሄም ላይፔዝ የተሰኘው ኢንዛይም ለምሳሌ በማበርከት ነው። ላይፔዝ ምን ያደርጋል? ሊፒዶችን ብሬክዳውን የሚያደርግ ኢንዛይም ነው። ስለዚህ ማይክሮ ኦርጋኒዝሞች እነኚህን በማበርከት ምን ያደርጋሉ ማለት ነው? ኢንሶሉብል የነበረውን ወደ ሶሉብል ይቀይራሉ። ሶ which of the following statements is correct about application of biopesticides in agriculture? so bio refers to life አይደል? ህይወት ያላቸው ነገሮች። ፔስት ምንድነው? ተባይ ነው አይደል? ለፕላንቶች ጸር የሆኑ ነገሮች ናቸው። ሳይድ ሚንስ መግደል ማለት ነው። ስለዚህ ባዮሎጂካሊ ህይወት ባላቸው ነገሮች እንዴት ነው ተባዮችን የሚገደሉት የሚለውን ጥያቄ ነው የሚመልሰው። so it's using bacteria እና fungi or their metabolites to kill insects. ኢንሴክቶች ተባይ ናቸው። ስለዚህ using bacteria እና fungi through biotechnology እነኚህን ባክቴሪያ እና ፈንጋይ በመጠቀም ሊቪንግ የሆኑ ባዮ የሚለው ፓርት ባክቴሪያ እና ፈንጋዮችን ሪፈር ያደርጋል። ስለዚህ we kill the pesticides አይደል? ስለዚህ ይሄ መልስ መሆን ይችላል። ሌላኞቹ breakdown of glyphosate አይሆንም። produce insect resistant crops ይሄም አይሄድም። produces toxic chemicals ይሄም አብሮ አይሄድም ማለት ነው። ስለዚህ ባዮ ፔስቲሳይዶችን በባክቴሪያ እና በፈንጋይ አድርገን መሄድ እንችላለን። መልሱ ኤ ይሆናል ማለት ነው። የ2016 ጥያቄዎችን ጨረስን። በ2017 እስከ ዩኒት 1 የወጡት ጥያቄዎች የትኞቹ ነበሩ? what is the primary purpose of creating a transgenic organism? transgenic organism ምንድነው ብለናል? ጂኑን ከሌላ ኦርጋኒዝም ከሌላ ስፒሺስ የተቀበለ ማለት ነው። ስለዚህ the whole genetic engineering ኮንሴፕቱ ለምንድነው የሚጠቅመው ነው ጥያቄው። to provide employment for biotechnologists ይሄ መልሱ እንዳልሆነ እርግጠኛ ነን። ስለዚህ ምን እንቀጥላለን? to produce organisms of desirable genes that increase resistance and yield። ስለዚህ ባዮቴክኖሎጂ the whole concept of biotechnology ራሱ ላይፋችን ኢዚ ፕሮዳክቲቭ ማድረግ ነው። ይልዳችን በተለያዩ ቦታዎች መጨመር ነው። ስለዚህ ይሄ መልስ መሆን ይችላል ማለት ነው። to promote hybridization between two species ማቀላቀል ያን ያህል አይደለም ሪፈር የሚያደርገው ጥያቄው። ስለዚህ ይሄም ቤስት አንሰር አይደለም። to prevent natural selection ይሄም መልስ አይሆንም ማለት ነው። ስለዚህ መልሳችን ምን ሆነ ማለት ነው? ቢ ሆነ ማለት ነው። what is the role of biology in investigating criminal case? so criminal caseዎችን ኢንቨስቲጌት ለማድረግ የምንጠቀመው የባዮሎጂካል ሳይንስ it is forensic science ነው። forensic science ምንድነው የሚወስደው? የተለያዩ ባዮሎጂካል ኤቪደንሶችን ከክራይም ሲን ፊልሞች ላይ ታችሁ ሊሆን ይችላል። የተለያዩ ጸጉር ለምሳሌ ፒክ ሊደረግ ይችላል እንደ ኤቪደንስ፣ ደም፣ ምራቅ፣ የተለያዩ አይነት የቦዲ ፍሉይዶች እንደ ኤቪደንስ ይቀመጣሉ። እንደኛ ደም ውስጥ ለምሳሌ ምንድነው የሚታየው? የዛ ሰው ዲኤንኤ ፒክ ይደረግና የተለያዩ ክራይም ሰስፔክቶች ካሉ ከነሱ ዲኤንኤ ጋር ምን ይደረጋል? ማች ይደረጋል ማለት ነው። ስለዚህ ለክራይም በዚህ መልኩ እንጠቀማለን። ስለዚህ to perform DNA profiling and blood sample identification ይሄ መልስ ሊሆን ይችላል። ሌሎች ኦፕሽኖች to examine soil እና rock ጭራሽ ማይገናኝ ነገር ነው። to analyze fingerprints አናላይዝ ይደረጋል፣ ግን ባዮሎጂካል ሴንስ የለውም። ሞር ፊዚካል የሆነ አሰስ የሚደረግ ነገር ነው። ዲኤንኤው ሞር ይሄዳል ከፎረንሲክ ሳይንሱ ጋር። to reconstruct accident scenes ይሄም አይገናኝም። ስለዚህ መልሱ ምን ሆነ ማለት ነው? ሲ ሆነ ማለት ነው። how does biological power energy save? so through ባዮማሶችን በመጠቀም ምን ማድረግ ይቻላል? የተለያዩ ኤነርጂ ማግኘት ይቻላል። ፊውል ማግኘት ይቻላል። እንደነ ኤታኖል፣ ሜቴን የተባሉ ጋዞች ሁሉ አግኝተን ምን ማድረግ እንችላለን? ፊውል ማድረግ እንደ ፊውል መጠቀም እንደ ኤነርጂ መጠቀም እንችላለን ማለት ነው። ስለዚህ ያን ተጠቀምን ማለት ለምሳሌ ከኤሌክትሪካል ኤነርጂ የምናገኘው ኮንዘርቭ አደረግ ነው ማለት ነው። ስለዚህ by using microorganisms to produce
fuel ይሄ መልሳችን ሊሆን ይችላል። by converting harmful waste to useful ይሄ ኤነርጂ ሴቭ ለማድረግ አይጠቅምም ሪሌት አያደርግም። by eliminating insects that consume crops ይሄም አይሄድም። by reducing oxygen level in the atmosphere ይሄም አይሆንም ማለት ነው። ስለዚህ መልሳችን ቢ ይሆናል ማለት ነው። what is meant by a biological surface in this context የሚል ጥያቄ አለ። እንግዲህ ኮንቴክስቱ የተለያየ ነገር ሊሆን ይችላል። ነገር ግን ባዮሎጂካል ሰርፌስ ሲባል ሰርፌሱን በስሩ ባዮሎጂ ስሩ ባዮቴክኖሎጂ ምን ማድረግ ይቻላል? ማጽዳት ይቻላል። ስሩ ባዮቴክኖሎጂ ሲሆን ደግሞ የተለያዩ ማይክሮ ኦርጋኒዝሞችን በመጠቀም ምን ማድረግ ይቻላል? ማጽዳት ይቻላል ማለት ነው። ማይክሮ ኦርጋኒዝምስ ፎር ክሊኒንግ ሜታል ኦር ሴራሚክ ሰርፌሶችን ለማጽዳት ልንጠቀም እንችላለን። ሶ ይሄ ባዮሎጂካል ሰርፌስ ሊሆን ይችላል። ሶ ይሄ መልሳችን ሊሆን ይችላል። ሊቪንግ ቲሹስ ፎር ዘ ግሮዝ ኦፍ ፈንጋይ ኤንድ ባክቴሪያ ይሄ ብዙም አይሄድም። ማይክሮብስ ቱ ሜክ ስፔሻል ጄኔቲክ ስፒሺስ ይሄም ስለ ጄኔቲክ ኢንጂነሪንግ እያወራ ነው። ባዮሎጂካል ኤጀንትስ ቱ ሜክ ስፒሺስ ኦፍ አኒማልስ ይሄም አይሄድም። ስለዚህ ሞር ከባዮሎጂካል ሰርፌስ ከሚለው ኮንሴፕት ጋር የሚሄደው የመጀመሪያው ነው። ክሊን የማድረግ ወይም ባዮ ሪሚዲዬሽን ይባላል። ክሊን የማድረግ ሰርፌሶችን ተግባር ነው። ስለዚህ በዚሁ እንጨርሳለን ማለት። ስለዚህ የዛሬን ቪዲዮ በዚሁ እንጨርሳለን። ከዩኒት 1 ከ2016 እንዲሁም 2017 የወጡ ጥያቄዎች እነኚህን ይመስሉ ነበር። በሌላ ቪዲዮ ከሌላ ቻፕተር የወጡ ጥያቄዎችን ለመመለስ እንገናኝ። እስከዛ ደህና ሁኑ።